بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خذ عقيدتك من الكتاب والسنة الصحيحة عقيدة نياز ككتاب كقرآن نندزهم صحيح كهونا تكلا كهونا حديثوش عقيدة نياز زميلون كتاب درسات إن شاء الله بالله سبحانه وتعالى فقاد نكتل علن ذلك في أسرع أردتنا من يوم እስካሁን ተከታይ ክፍል 13ቶችን አይተናል። በአላህ ፍቃድ ክፍል 14ን እናያለን። ርዕሳችን የሚሆነው የዛሬው ምንድነው? አሽርኩል አስገሩ ትንሹ ሽርክ ማለት ምን ማለት ነው? አሽርኩ ማለት ያው ማጋራት ማለት ነው። አልአስገር ማለት ትንሽ ማለት ነው። ትንሹ ሽርክ ምንድነው? ምን ማለት ነው? ይህ ትንሽ ሽርክ እንዴት ይገኛል የሚለው ነገር ኢንሻአላህ በተወሰነ ሁኔታ እዚህ ላይ ይጠቅስልናል ማለት ነው። طيب እንግዲህ ትንሽ ድምጼ ምናልባት ጉንፋን ስለያዘኝ ትንሽ አለመሰማት ሊኖር ይችላል። ኢንሻአላህ እንግዲህ አፍዋን طيب ትንሹ ሽርክ ማለት ምን ማለት ነው? እንግዲህ ሽርክ ሲባል ትልቅና ትንሽ በማለት በሁለት ይከፈላል። ከዚህ በፊት አንዋዕ ሽርክ አልአክበር የትልቁ ሽርክ አይነቶች የሚሉትን ከዚህ በፊት ደርስ ላይ እዚሁ ኪታባችን ላይ ያሳልፈናል ማለት ነው። ስለዚህ አሁን የሚዳስስልን ትንሹ ሽርክ ማን ነው የሚለውን ነው። ጥያቄ ቁጥር 35ኛ ደርሰናል። ሱአል ጥያቄ 35ኛው ጥያቄ ማህወ እሱ ምንድነው? አሽርኩል አስገሩ ትንሹ ሽርክ ብሎ ማለት ምን ማለት ነው? ትንሹ ሽርክ ተብሎ የሚጠራው ማነው ወይም ምን ማለት ነው? ትንሹ ሽርክ ማለት ማነው የሚለውን ይጠቅስልናል። ጥያቄ አመጣ ማለት ነው። طيب ጀዋብ መልስ ለ35ኛ ጥያቄ መልስ አሽርኩል አስገሩ ትንሹ ሽርክ አሽርኩል አስገሩ ትንሹ ሽርክ ሁወ እሱ አርያኡ ሪያእ ነው። ለዩልኝ ብሎ መስራት ማለት ነው። ሪያእ ብሎ ማለት እንግዲህ ዩልኝ ሰው በሚሰራበት ስራዎች በሚሰራበት ሰዓት ሰዎች እንዲያዩለት መፈለግ ማለት ነው። ስለዚህ ከትንሽ ሽርክ ውስጥ አንዱ በሪያእ ብቻ ያጠር አይደለም። ትንሽ ሽርክ ብሎ ማለት ሪያእ ብቻ አይደለም። ከሪያእ እና እንደዚሁም ሌሎች አሉ። አንዱ ከትንሽ ሽርክ ውስጥ ማን ናቸው? ሪያእ ነው ማለት ነው። طيب ስለዚህ እንግዲህ ሪያእ ብሎ ማለት ምንድነው? ሰውየው ዒባዳ በሚያደርግበት ሰዓት ለአላህ ሱብሓነሁ ወተዓላ አምልኮ በሚሰራበት ሰዓት የትኛው ዒባዳ እንግዲህ ቀውሊይም ይሁን ፊዕሊ በተግባር የሚሰራ ነገር ሊሆን ይችላል። በንግግር የሚሰራ ዒባዳ ሊሆን ይችላል። እነዛ ዒባዳዎች በሚፈጽምበት ሰዓት ሰዎች እንዲያዩለት ሰዎች እንዲሰሙለት የሚፈልግ ከሆነ ሰውየው ምን አለበት? ሪያ አለበት ማለት ነው። በሚሰራበት ሰዓት እንግዲህ ቅራአተል ቁርአን ሊሆን ይችላል፣ ሶላት ሊሆን ይችላል፣ ሶደቃ ሊሆን ይችላል። የተለያየ ነገር በሚያደርግበት ሰዓት ሰዎች ቀልቡ ላይ ሰዎች እንዲያዩለትና እንዲሰሙለት የሚፈልግ ከሆነና ፈልጎ የሚሰራ ከሆነ ወይም ሲሰራው አስለን ለአላህ ብሎ ነበር የሚሰራው ሲጀምረው ለአላህ ብሎ ነበር። ግን በመካከል ሰዎች እንዲሰሙለትና እንዲያዩለት ከፈለገና ካሰበ አስቦ ከፈለገ ይህን ውስጡ ላይ ካመጣ ምን ውስጥ ገባ? ሪያ ውስጥ ገባ ማለት ነው። እንግዲህ ምናልባት አንዳንዴ ሪያዎች ሊመጡ ይችላሉ። ቀልባችን ላይ የሆነ ስራ በምንሰራበት ሰዓት የሚያስፈልገው ወዲያውኑ ከሪያ መውጣት በሰዓቱ ወዲያውኑ ቀልባችን ላይ እንደዚህ አይነት ነገር በሚመጣበት ሰዓት ወዲያውኑ ከቀልባችን ይሄ ልናስወግድ ይገባል። እንዴት ነው የምናስወግደው? ይህ ነገር የጀመርነው ለአላህ ሱብሓነሁ ወተዓላ ብቻና ብቻ እንደሆነ እንደዚሁም ሰዎች ቢያዩልን ቢሰሙልን ምንም አይነት ጥቅም ለኛ የሚገኝ ነገር ጥቅም የሚሆን ጉዳት እንደሌለ ለልባችን ለውስጣችን ነግረን ወዲያውኑ ሪያኡን ካስወገድነው ስራችንም አይበላሽም፣ ምንም አይነት ችግር አይፈጠርበትም ማለት ነው። ግን ወዲያውኑ ሪያኡ እንደመጣ ተቀብለን ልባችን ላይ አቆይተን እውነትም ሪያ የሚለው ነገር ልባችን ላይ አቆይተ ነው እዛው ሰዎች እንዲያዩልን እንዲሰሙልን ምንፈልግና ስራውንም ያሳመርነው ምንሄድ ከሆነ አሁንም ስራችን እየተበላሸ ይሄዳል። ያ ሪያ የተቀላቀለበት የሆነ ስራ ይበላሽብናል ማለት ነው። طيب ስለዚህ አንዱ ከትንሽ ሽርክ አይነቶች ውስጥ ምንድነው? ሪያ ነው። ይሄን ያው ጥንቃቄ ያስፈልጋል ማለት ነው። قال تعالى ከፍ ያለው አላህ Subhanahu Wa Ta'ala አለ ፈመን ሰው ካነ የሆነ ሰው የርጁ የሚከጅል የሆነ ሰው አለ አላህ Subhanahu Wa Ta'ala የሚከጅል የሆነ ሰው ሊቃአ ረቢሂ ጌታውን መገናኘት የሚከጅል የሆነ ሰው ፈልያዕመል ይስራ አለ። ጌታውን መገናኘት እንግዲህ አላህ Subhanahu Wa Ta'ala የምንገናኘው በምንድነው? በሞት ወደፊት አላህ Subhanahu Wa Ta'ala መገናኘታችን አይቀርም። ግን በመልካም መገናኘት የሚከጅል የሆነ ሰው ነው ማለት ነው የተፈለገበት እዚህ ላይ ፈመን ካነ የርጁ ሊቃአ ረቢ ጌታውን መገናኘት የሚከጅል የሆነ ሰው ማለት ምንድነው? በመልካም መገናኘት ማለት ነው። ሁሉም ጌታው መገናኘቱ አይቀርም፣ መሞቱ አይቀርም። ሞቶ ወደ አላህ Subhanahu Wa Ta'ala መሄዱ አይቀርም። ግን ስንሄድ ግን በመልካም በጥሩ ነገር አላህ መገናኘት የሚፈልግ የሆነ ሰው ፈልያዕመል ይስራ ዓመለን ስራ ሷሊሐን መልካም የሆነ ስራ ይስራ። መልካም የሆነ ስራ
ይስራ። ቁርአንና ሐዲስ የደገፈው ከቁርአንና ከሐዲስ ማስረጃ ያለው ፈጠራ ያልሆነ ቢድዓ ያልሆነ እንደዚሁም ነቢያችን ዓለይሂ ሰላም በሰሩት መልኩ በራሱ በስሜቱ ወይም የተወሰኑ ሰዎችን ተከትሎ ያልሆነ ትክክለኛ የሆነ ቁርአንና ሐዲስ የደገፈ የሆነ ትክክለኛ የሆነና ጥሩ የሆነ ስራ ዐመለን ሷሊሕ መልካም ስራ ይስራ። ወላ ዩሽሪክ አያጋራ ቢዒባደቲ በአምልኮ ረቢሂ በጌታ አምልኮ አሐደን አንድንም አያጋራ ማለት ነው። እንግዲህ እዚህ ላይ ምን አለን? ወላ ዩሽሪክ ቢዒባደቲ ረቢሂ በጌታ አምልኮ ላይ በጌታ አምልኮ እንግዲህ አምልኮ ሲባል በተለያየ ሁኔታ ይገለጻል። ከዚህ በፊት እንዳሳለፍ ነው ንግግራዊ የሆኑ አምልኮች ሊኖሩ ይችላሉ፣ የስራ የሆኑ አምልኮች ሊኖሩ ይችላሉ። እነዚህ በሚፈጽምበት ሰዓት አንድ ሰው ማጋራት የለበትም። ማጋራት ምን ማለት ነው? ወላ ዩሽሪክ አያጋራ የሚለው ምንድነው? እዚህ ላይ መልካም ስራ በምንሰራበት ሰዓት አምልኮ ዒባዳ ሶላት ሊሆን ይችላል፣ ቂራት ሊሆን ይችላል። በዛ ሰዓት ለአላህ ብለን ብቻ እንስራው። ያ የጀመርነው ነገር ስንጀምረው ምናልባት ለአላህ ብለን ልንጀምረው እንችላለን። በመካከል ሪያ እንዳይመጣብን መታገል ይኖርብናል። ከመጣብንም ማስወገድ ይኖርብናል ማለት ነው። ስለዚህ ወላ ዩሽሪክ አያጋራ ቢዒባደቲ ረቢህ በጌታ አምልኮት ላይ አያጋራ አሐደን በዩልኝና በይስሙልኝ ማጋራት የለበትም። አንድንም አካል እዛ ላይ መደባለቅ ማስገባት የለበትም። ለአላህ ሱብሓነሁ ወተዓላ ብቻ ብሎ መስራት ይኖርበታል። ምን የፈለገ ሰው ነው? አላህ ሱብሓነሁ ወተዓላ በመልካምና በጥሩ ሁኔታ አላህን መገናኘት የፈለገ ይላል አላህ ሱብሓነሁ ወተዓላ። ጠይብ ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም አሉ ኢነ አኽወፈ ማለት በጣም ከሚያስፈሩ ነገራቶች አኽወፍ ማለት አፍዓለ ተፍዲል ይባላል። በጣም የሚል ትርጉም ይሰጣል እና ኢነ አኽወፈ በጣም ከሚያስፈሩ ነገራቶች ማአኻፉ ከምፈራቸው ዐለይኩም እናንተ ላይ ከምፈራቸው በጣም ከሚያስፈሩ ነገራቶች እናንተ ላይ ከምፈራቸው ኢነ አኽወፈ ማለት በጣም ከሚያስፈሩ ነገራቶች ማአኻፉ ከምፈራቸው እኔ ከምፈራቸው ያሉ ዐለይኩም እናንተ ላይ እኔ ከምፈራቸው በጣም የሚያስፈሩ ነገራቶች አሽርኩ ሽርክ ነው። ምን አይነት ሽርክ? አልአስገሩ ትንሽ የሆነ ሽርክ ትንሽ ሽርክ ነው። በጣም የሚያስፈራ ስራ ብሎ ማለት ነው። ስለዚህ ትንሽ ሽርክ ነው። ምንድነው ትንሽ ሽርክ ተብሎ ማለት? አሽርኩ አስገር ማለት ሪያ ነው። ለይሉኝ ብሎ መስራት ሰዎች እንዲያዩለት ሰዎች እንዲሰውለት በተለያየ በሚሰራቸው ሰዎች ሁሉ ሰዎች ካልሰሩለት ሰዎች ካላዩለት የሆነ መድረክ ላይ ካልሆነ ሶደቃ ማይሰድቅ ሰዎች ፊት ካልሆነ ሶደቃ ማይሰድቅ የተለያየ እንደዚህ አይነት ሰዎች አሉ። አንዳንዴ ነፍሳችን ራሳችን ልንጠይቅና እንደዚሁም በኸፍያ አድርገን ልንሰራ ይገባል። አንዳንዴ ሰዎች ካላዩ ወይም መድረክ ላይ ካልሆነ ወይም የሆነ ትልቅ መድረክ ላይ ካልሆነ ሶደቃ ማያደርጉ ሰዎች እንደዚሁም በቃ የሆነ ትልቅ ቦታ ላይ እንጂ የሆኑ ጥቃቅን ነገራቶች ላይ የሆኑ ድብቅ በሆኑ ቦታዎች ላይ ሶደቃ ማድረግ መልካም ነገር መስራት የተለያየ ነገር መስራት ሰዎች ማይገራላቸው ሰዎች አሉ ማለት። ስለዚህ ነፍሳችን ልንጠይቃትና ልንቆጣጠራት ይገባል ማለት ነው። ጠይብ ስለዚህ ሪያ ብሎ ማለት ሽርከል አስገር ብሎ ማለት ምንድነው? አርያ ብሎ ፈስሎና ሶሒሑን ሐዲሱ ሶሒሕ የሆነ ነው። ረዋሁ አሕመድ ዘግቦታል ማለት ነው። ጠይብ ወሚነ ሽርክል አስገሪ እንደዚሁም ከትንሽ ሽርክ ውስጥ ይመደባል። አሁንም ሌላ ሊገልጽልን ነው። ወሚነ ሽርክል አስገር ከትንሽ ሽርክ ውስጥ ይመደባል። ቀውሉ ረጁሊ የሰውየው መናገር አንድ ሰው መናገሩ ማለቱ ማለት ነው። ቀውሉ ረጁሊ ሰውየው ማለቱ አንድ ሰው ማለቱ ምን ማለቱ? ለውለላሁ አላህ ባይኖርና ወፉላኑ እገሌ የሚባል ሰው ባይኖር ነው እንደዚህ ይከሰትብኝ ነበር ብሎ ማለቱ ማለት ነው። ስለዚህ ይሄ ምንድነው? ከሽርከል አስገር አሁንም ይመደባል ማለት ምንድነው? ችግሩ እዚህ ላይ ለውለላህ አላህ ባይኖርና አለና ምን ወፉላን እገሌ እና የምትለው ቃል ናት አሁን እዚህ ላይ ችግር ያመጣችው ማለት ነው። አላህና ያ እገሌ የሚባል ሰው እንግዲህ በሆነ ጉዳይ ሊሆን ይችላል። ሰው የሆነ ነገር ረድቶት ሊሆን ይችላል። በሆነ ብቻ ከሰው ጋር የተገናኘ የሆነ ስራ ላይ ነበረ እና ብዙ ጊዜ ሰዎች በፍጥረትና እንደዚሁም ውስጣቸው በሚናገሩት ነገር ባለመጠበቅ አንተ ባትኖር እኮ ዛሬ አልቆልኝ ነበር፣ ወይም ይሄ ሾፌር እኮ እንደዚህ ጎበዝ ባይሆን ኖር እኮ ዛሬ እንደዚህ ሆነን ነበር፣ የተለያየ ነገር። ስለዚህ መጀመሪያ ማስቀደም ያለብን አላህ ነው። አላህ ባይኖር ከዛ አንተ ባትኖር ብንል ችግር የለው፣ የተፈቀደ ነው። ዋናው አላህ ነው። ከዛ በኋላ የሚመጣው ማን ነው? አላህ ሰበብ ያደረገው አካል ነው ማለት ነው። ግን አንተ ባትኖር ኖሮ ብሎን ካልን ጭራሽ አላህ ትተን ወደ ማን ሄድን? ወደ ሰውየው ሄደናል ማለት ነው። ወይም አላህና አንተ ባትኖር ኖሮ ካልን ደግሞ አላህና ሰውየው ምን አደረግነው? እኩል አደረግነው ማለት። ስለዚህ ሊሆን አይገባም። አላህ ባይኖር ከዛ ثم ብለን ከዛ ልናመጣ ይገባል ማለት ነው። طيب ስለዚህ አንድ ሰው እንደዛ ማለቱ ለውለላህ አላህ ባይኖርና ወፉላን እገሌ የሚባል ሰው ባይኖር ኖሮ እንደዚህ ይከሰታል ብሎ ማለቱ ከምን ይመደባል? ከሽርከል አስገር ይመደባል ማለት ነው። ወይም ማሻ አላሁ አላህ ከሻ
አላህ ከሻ ማለት አላህ ከፈለገና ልንል ነው። አላህ ከሻና ወሽኢተ አንተ ከፈለግ አንተ ከሻህ እንደዚህ ይከሰታል እንደዚህ ይሆናል ማለት እንግዲህ የሆነ ነገር አንድ ሰው የሆነ ነገር አርግ ብሎ ሲለው አላህ ካለ እና አንተ ካልክ ወይም አላህ ከፈለገና ማሻአላህ ማለት አላህ ከፈለገና እንደዚህ ወሽኢተ አንተ ከፈለግ ይሄ ይሳካል ችግር የለውም ብለን ካልን አሁንም ምን አይሆንም ማለት ነው። ለምን አላህ እና ሰውየው ምን አደረግናቸው? እኩል አደረግና አላህ ከፈለገ እና አንተ ከፈለግ ሰውየውና አላህ እኩል ሊሆኑ በፍጹም አይችልም አይገባም። ስለዚህ አላህ ከፈለገ ثم شئت ከዛም አንተ ከፈለግ አላህ ከሻ ከዛ አንተ ከሻ ብለን ብንል ችግር የለውም። እንደዚህ ተብሎ ቢባል ችግር የለውም። ግን አላህና ያ ሰውዬ እኩል ካደረግን አሁንም ሽርከል አስገር ውስጥ እየገባን ነው። ጥንቃቄ ልናደርግ ይገባል በንግግራችን ማለት ነው። ጠይብ ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም አሉ ምን አሉ? ላ ተቁሉ አትበሉ ማሻ አላሁ አላህ ከሻ እና ወሻአ ፉላን እግሌ ከሻ ወይም ማሻ አላሁ አላህ ከፈለገና አላህ ከፈቀደና ከፈለገና ወሻአ ፉላን እግሌ ከፈቀደ እግሌ ከሻ ብላችሁ አትበሉ አሉ ነቢያችን ዐለይሂ ሰላቱ ወሰላም። ስለዚህ ምን በሉ ወላኪን ነገር ግን ቁሉ በሉ ማሻ አላሁ አላህ ከፈለገ አላህ ከሻ ሱመ ከዛም ሻአ ፉላን እግሌ የሚባል ሰው ከሻ ከዛ በምን አመጣ በሱመ ከዛ በሚል ቃል በመካከል አስገብተን ከሆነ ችግር አይኖረውም ማለት ነው። ግን አላህና ያ የሆነ አካል አምተን እኩል የምናረግ ከሆነ አሁንም ሽርከል አስገር ውስጥ እንገባለን። ሶሒሁን ረዋሁ ሐዲሱ ሶሒህ የሆነ ረዋሁ አቡ ዳውድ ዘግቦታል ማለት ነው። ጠይብ ስለዚህ ሽርከል አስገር የሚባለው ነገር ይሄ በንግግራችን የሚገኝ መጀመሪያ ላይ ያነሳ ነው። ደግሞ ሪያ ለይሉኝና ለይስሙሊ መስራት እነዚህ ነገራቶች ጥንቃቄ ይፈልጋል። ብዙ ጊዜ ነፍሳችን ላይ የሚገኙ ነገራቶች ናቸው። አንድ ከንግግር አሁን ያልናቸው ቀውሉ ረጁሊ ብለን ያልነው፣ ሁለተኛ ስራ በምንሰራበት ሰዓት ሪያ የሚባለው ነገር በጣም አስቸጋሪ ነገር ስለሆነ ራሳችንን እንጠብቅ። ትንሽ ሽርክ ነው ብለን ልንንቀውና ተወት ልናደርገው ዝም ብለን በዋዛ ልናልፍ አይገባም። ምክንያቱም ይሄ ትልቅ ሽርክ ነው። እንግዲህ ትንሹ ሽርክ ነው ምን የሚሆነው ከፍ ያለ እየተጠራቀመ ትልቅ ወደ ትልቅ ሽርክነት ሊያድግ የሚችለው ማለት ነው። ጠይብ ሱአል ጥያቄ 36ኛው ጥያቄ هل يجوز ይቻላልን አልሐሊፉ መማል ወይም አልሐልፉ هل يجوز الحلف መማል ይቻላልን ወይም አልሐሊፉ ላሙ ከስረም ሱኩንም አድርገን መማል ይቻላልን ቢገይሪላህ ከአላህ Subhanahu Wa Ta'ala ውጭ ባለ አካል መማል ይቻላል ወይ መሐላ መፈጸም ማለት ነው ይቻላል ወይ? ይሄንም እንግዲህ ሊጠቅስልን ያለበት ምንድነው ሽርከል አስገር ውስጥ አንዱ ምንድነው አልሐልፍ ቢገይሪላህ ከአላህ Subhanahu Wa Ta'ala ውጭ ባለ አካል መማል አሁንም ሽርከል አስገር ነው። ከሽርከል አስገር ውስጥ ይመደባል። ይሄኛው እንግዲህ ጥንቃቄ ይፈልጋል። ብዙ ጊዜ ሰዎች የሚምሩባቸው በጣም እንደ ልምድ ሆነው እንደ አካባቢ እንደ ባህሪ ይዘውት እንደ አካባቢው በተለያየ ሁኔታ የሚማልበት ሁኔታ የመሐላ አይነቶች አሉ ማለት ነው። ሁላችንም እንግዲህ ባለንበት አካባቢና ባለንበት ሁኔታ የመሐላ አይነቶች በተለያየ ሁኔታ ሰዎች የሚጠቀሟቸው የመሐላ አይነቶች አሉ። ስለዚህ መሐላ የሚገባው ለማን ብቻ ነው? በአላህ Subhanahu Wa Ta'ala ብቻና ብቻ ነው። እና እዚህ ላይ ያመጣል ምንድነው ይቻላል ወይ ከአላህ Subhanahu Wa Ta'ala ውጭ ባለ አካል መማል? ጀዋብ መልስ ላ ይጁዝ አይቻልም፣ አይበቃም፣ አይሆንም። አልሐሊፉ መማል ቢገይሪላህ ከአላህ Subhanahu Wa Ta'ala ውጭ ባለ አካል በማንም ቢሆን መማል አይቻልም። በአባትም በእናትም በሌላም በየትኛው አካል ቢሆን መማል አይቻልም። የሚማለው በማን ነው? በአላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala እሱ በፈለገው ነገር ይምላል። ወልፈጅር ወለያሊን ዐሽር ወዱሃ ወሸምስ እያለ በተለያየ ሁኔታ አላህ Subhanahu Wa Ta'ala እነዛ ነገራቶች ከፍ ያሉ መሆናቸውን ሊገልጽ ሲፈልግ አላህ ይምልባቸዋል። አላህ በፈለገው ነገር መማል ይችላል። እኛ ግን መማል የምንችለው በአላህ Subhanahu Wa Ta'ala ብቻና ብቻ ነው ማለት ነው። ጠይብ ቃለ ተዓላ ከፍ ያለው አላህ አለ ቁል በላቸው በላ እንዴታ ወረቢ በጌታዬ እምላለሁ ለቱብዓቱነ ትቀሰቀሳላችሁ በላቸው። አላህ እንግዲህ ይሄ ሱረቱ ተጋቡን ላይ ከዛ በፊት ምን ይላል? ዘዐመ ለዚነ ከፈሩ ዘዐመ ለዚነ እነዚያ ሞገቱ ከፈሩ የካዱ የሆኑ ሰዎች ምን አለን ዩብዓቱ እንደማይቀሰቀሱ ሞገቱ ካለ በኋላ ምን አመጣልን? ቁል በላቸው። እዚህ ላይ እንግዲህ ማስረጃ የተፈለገውን ይሄ ነው ያመጣልን። ቁል በላቸው በላ እንዴታ አንቀሰቀስም ትላላችሁ እንዴ? እንዴታ ወረቢ በጌታዬ እምላለሁ። እንግዲህ ነቢያችን አለይሂ ሰላም በጌታዬ እምላለሁ ብለህ ተናገር እያለ ነው አላህ Subhanahu Wa Ta'ala እያዘዛቸው ነው። ወረቢ በጌታዬ እምላለሁ ለቱብዓቱነ ትቀሰቀሳላችሁ። ወላሂ መቀስቀሳቸው አይቀርም ትቀሰቀሳላችሁ። እዚህ ጋር ለቱብዓቱነ ላሟ ላመል ቀሰምናት ትቀሰቀሳላችሁ መቀስቀሳችሁ አይቀርም ብለህ በላቸው ብሎ አላህ Subhanahu Wa Ta'ala ሱረቱ ተጋቡን ሲነግረን ምን አመጣልን? ወረቢ በጌታዬ እምላለሁ። በጌታዬ መሐላ የሚገባው በማን ነው? በአላህ Subhanahu Wa Ta'ala ብቻና ብቻ ነው ማለት ነው።
ከዚህ እንወስዳለን። ጠይብ ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም አሉ ምን አሉ? መን ሐለፈ የማለ የሆነ ሰው ቢገይሪላህ ከአላህ ሱብሓነሁ ወተዓላ ውጭ ባለ አካል የማለ የሆነ ሰው ፈቀድ በእርግጥ አሸረከ አጋርተዋል። ከአላህ ሱብሓነሁ ወተዓላ ውጭ ባለ አካል የማለ የሆነ ሰው ምን አድርጓል? አጋርተዋል። ሶሒሑን ሐዲሱ ሶሒሕ ነው። ረዋሁ አሕመድ ዘግቦታል ማለት ነው። ሶሒሕ የሆነ ሐዲስ ነው። አሕመድ ዘግቦታል። ከአላህ ሱብሓነሁ ወተዓላ ውጭ ባለ አካል የማለ ሰው ምን አድርገዋል? ሽርክ ውስጥ ገብተዋል ብሎ ነቢያችን ዐለይሂ ሰላም ገልጿል ማለት ነው። ስለዚህ ይህ መሐላ ልንጠነቀቅ ይገባል። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም አሉ መን ካነ የሆነ ሰው ሓሊፈን የሚምል የሆነ ሰው ማለት መማል የሚፈልግ የሆነ ሰው ሊምል የፈለገ የሆነ ሰው መሐላ አስፈላጊ ከሆነና የሚምል ከሆነ ፈልየሕሊፍ ቢላህ በአላህ ይማል። እንግዲህ መሐላ ራሱ በነፍሱ ብዙ ጊዜ ማብዛት አያስፈልግም። ራሳችን ማስለመድ ሁሌ መማልን ማስለመድ የለብንም። በቃ መማል ግዴታ አስፈላጊ በሆነበት ቦታ ብቻ የጠበቅን መማል እንጂ በሁሉ ነገር በነገራችን ሁሉ በሽያጭም በግዥም በስራም ቦታ በየቦታ ወላሂ ማለትም አያስፈልግም። በሁሉም ቦታ መማል አያስፈልግም። ራሳችን ሁሌም ምለን ብቻ ሰው እንዲያምነን ሳይሆን በቃ አንዴ ተናግረን ሰው እንዲያምነን መሆን አለብን። ባህሪያችን ይሄ ሊሆን ይገባል። ግን እንደው መሐላ አስፈላጊ ከሆነ ነው ያሉት እዚህ ላይ ራሱ መን ካነ ሐሊፈን የሚምል የሆነ ሰው ማለት መማል አስፈልጎት መማል አስፈላጊ የሆነ የሚምል የሆነ ሰው ፈልየሕሊፍ ቢላህ በአላህ ይማል። ከዛ ውጭ ባለ ነገር መማል የለበትም። አው ሊየስሙት ወይም ዝም ይበል። በቃ መሐላ ይተው። በአላህ ማይምል ከሆነ ወላሂ ብሎ በአላህ ወላሂ ተላሂ ቢላሂ ብሎ በአላህ ማይምል ከሆነ መሐላ ይተው፣ ይቅርበት፣ መሐላ ይቅርበት ብሎ ነቢያችን ዐለይሂ ሰላም ነግረውናል። ሙተፈቁን ዐለይህ ሐዲሱ ቡኻሪና ሙስሊም የዘገቡት የሆነ ሐዲስ ነው ማለት ነው። ጠይብ ስለዚህ መሐላ የሚባለው ነገር በአላህ እንጂ ከአላህ ውጭ ባለ አካል መማል የተከለከለና እንደዚሁም ከትንሹ ሽርክ ከሽርከል አስገር ውስጥ ይመደባል ነው። ስለዚህ እነዚህን ልናቃቸው ልንጠነቀቃቸው ይገባል። ስለዚህ ሽርከል አስገር በተወሰነ ሁኔታ በዚሁ ጨረሰልን። ሽርከል አስገር ውስጥ የሚጠቀሱ ነገራቶች 3 ነገራቶች ነው እንግዲህ የጠቀሰልን። የመጀመሪያው ለዩልኝና ለይሱምልኝ ብሎ መስራት፣ ይሄ አንዱ ከሽርከል አስገር ነው። ሁለተኛ ቀውሉ ረጁሊ ሰውየው ማለቱ ብለን ያልነውን ለውለላህ ወፉላን። ሶስተኛው ደግሞ ሐልፍ ቢገይሪላህ ከአላህ ሱብሓነሁ ወተዓላ ውጭ ባለ አካል መማል። እነዚህን ጠቅሶልናል። እነዚህና እነዚህ የመሳሰሉ ከበድ ያሉ ወይም ሽርክ ውስጥ የሚያስገቡ ስራዎችን ልንጠነቀቅና እንደዚሁም መጠንቀቅ ብቻ ሳይሆን ሌሎችን ልናስጠነቅቅ ይገባል። አላህ ሱብሓነሁ ወተዓላ ሰምተን የምንጠቀም አላህ ያድርገን። ኢንሻአላህ የዛሬ ደርሳችን እዚህ ላይ እንቋጨው። ቀጣይ ደርስ ክፍል 15 ደርሳችን በአላህ ሱብሓነሁ ወተዓላ ፈቃድ እንገናኛለን። ወላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።